ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው መሐመድ ሳላ ከሱፐር ስፖርት ጋር ቆይታ አድርጎ ነበረ። ይህንንም ያደረገው ቆይታ የምንመለከት ይሆናል። በተጨማሪም ሊቨርፑሎች የፖርቶ ተጫዋች የሆኑን ቪክተር ፎርዶትን ለማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። እንደዚሁም ዋታሮ ኤንዶ በክረምቱ የዝውውር መስኮት ክለቡን ሊለቅ የሚችልበት እድል እንዳለም እየተዘገበ ይገኛል። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ መናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው የጨዋታ ለውጥን ይሆናል። ሊቨርፑል ከአስቶን ቪላ ጋር ያደርገው የነበረው ጨዋታ የቀን ለውጥ እንደተደረገለት ይፋ ተደርጓል። ትናንትና ምሽት ላይ በኤሮፓ ሊግ የግማሽ ፍጻሜ ጨዋታ አስቶን ቪላ ከኖቲንጋም ፎረስት ጋር ተገናኝተው ነበረ። የመጀመሪያውን ዙር ጨዋታ ኖቲንጋም ፎረስቶች 1-0 አሸንፈው ነበር ወደዚህ ጨዋታ መምጣት የቻሉት። ነገር ግን በትናንትናው ምሽት ላይ አስቶን ቪላ በሜዳቸው ኖቲንጋም ፎረስትን 4-0 በሆነ ውጤት በማሸነፍ ለኤሮፓ ሊግ የፍጻሜ ጨዋታ ማለፋቸውን አረጋግጧል። በዚህ ምክንያትም ሊቨርፑሎች ከአስቶን ቪላ ጋር እሁድ ግንቦት 9 ሜይ 17 ከቀኑ 8 ሰዓት ተኩል ላይ ይደረግ የነበረው ጨዋታ 2 ቀናት ቀደም ብለው አርብ ግንቦት 7 ወይም ደግሞ ሜይ 15 ምሽት 4 ሰዓት ላይ እንዲደረግ ተወስኗል። አስቶን ቪላዎችም እንግዲህ በኤሮፓ ሊግ ፍጻሜ ጨዋታ ከፍራይበርግ ጋር የሚገናኙ ይሆናል። ምናልባትም አስቶን ቪላዎች ይህንን ዋንጫ የሚያሸንፉ ከሆነና በፕሪሚየር ሊጉ ደግሞ እስከ 5ኛ ደረጃን ይዘው የማያጠናቀቁ ከሆነ የኤሮፓ ሊግ ዋንጫ በማሸነፋቸው ምክንያት በቀጥታ ወደ ሻምፒዮንስ ሊግ የሚያልፍ ይሆናል። ያም የሚፈጠር ከሆነ ደግሞ ልክ በዚህ ሲዝን እንደተመለከትነው 6 የፕሪሚየር ሊግ ክለቦች በሻምፒዮንስ ሊጉ የምንመለከት ይሆናል። በመጀመሪያ ግን አስቶን ቪላዎች የግድ ማሸነፍ መቻል አለባቸው። እንደሚታወቀው ሃርቪ ኤሊየት በአስቶን ቪላ እየተጫወተ ነው የሚገኘውና ምናልባትም ሃርቪ ኤሊየትም የዚህ ዋንጫ ባለቤትም ሊሆን የሚችልበትም ከፍተኛ እድል አለ። በመቀጠል የምንመለከተው ትራንስፈር ፊድ ይዞት የወጣውን ዘገባ ይሆናል። እንደ ትራንስፈር ፊድ ዘገባ ከሆነ ዋታሮ ኤንዶ በክረምቱ የዝውውር መስኮት ክለቡን ይለቃል ተብሎ ይጠበቃል እያለን ይገኛል። እንደሚታወቀው ዋታሮ ኤንዶ ይህ ሲዝን እንደተጠናቀቀ በሊቨርፑል ቤት የሚያቆየው ኮንትራት ሊያበቃ 1 ዓመት ብቻ ነው የሚቀረው። በተጨማሪም ደግሞ በአሰልጣኝ አርነ ስሎት ስር ብዙ የመጮቻ እድልም እየተሰጠው ያልሆነ ተጫዋች ነው። ባለፈው ሲዝን ከዘንድሮ ሲዝን የተሻለ የመጮቻ እድል አግኝቶ ነበረ። እንደዛም ቢሆንም ግን በተለይ በየርገን ክሎፕ ስር ሲሰጠው የነበረው የመጮቻ ደቂቃ ባለፈው ሲዝን አልተሰጠውም። በዚህ ሲዝን ደግሞ ካለፉት ዓመታትም የባሰ የመጮቻ እድል ነው እየተሰጠ የሚገኙና በዛ ምክንያትም ክለቡን ሊለቅ የሚችልበት እድል እንዳለም ነው እየተነገረ የሚገኘው። በእርግጥ በዚህ ሰዓት ላይ ዋታሮ ኤንዶ ጉዳት ላይ ነው የሚገኘው። ለመጨረሻ ጊዜ እንግዲህ ከሰንደርላንድ ጋር ባደረገው ጨዋታ ሊቨርፑሎች 1-0 ማሸነፍ ችለው ነበር። ነገር ግን በዛ ጨዋታ ላይ ባጋጠመው ጉዳት ምክንያት እስካሁን ድረስ ወደ ሜዳ ሳይመለስ ቀርቷል። እንደውም እንዳንዳንድ ዘገባዎች ከሆነ ምናልባትም ለዓለም ዋንጫም ላይደርስ የሚችልበት እድልም አለ ሲባል ነበረ። እስካሁን ድረስ ግን ለዓለም ዋንጫ ይደርሳል አይደርስም የሚለው ነገር በእርግጠኝነት መናገር አልተቻለም። ነገር ግን ለሊቨርፑል ጥሩ የሚሆነው ይህ ተጫዋች ከጉዳቱ አገግሞ ለዓለም ዋንጫ ቢጫወት ነው። ምክንያቱም መሸጥ እንኳን ቢፈልጉ ራሱ በዓለም ዋንጫ ላይ ያሳየውን እንቅስቃሴ ተመልክተው ክለቦች ለማስፈረም የሊቨርፑልን በር ሊያንኳኩ ይችላሉ። እንደዚሁም ዋታሮ ኤንዶም ወደሚፈልገው ክለብም ለመሄድም እድሉን ሊያገኝ ይችላል። ነገር ግን ደግሞ ከጉዳቱ ካልተመለሰና በዓለም ዋንጫ ላይ የማይሳተፍ ከሆነ ግን ብዙ ክለቦች ይህንን ተጫዋች ለማስፈረም ይመጣሉ ተብሎ አይጠበቅም። እንደዚሁም ዋታሮ ኤንዶም እስካሁን ድረስ ባለው መረጃ መሰረት በሊቨርፑል ለመቆየት ፍላጎት እንዳለው ነው እየተዘገበ የሚገኘውና ምናልባትም በሊቨርፑል ሊቆይ የሚችልበት እድል አለ። በዛው ልክም ደግሞ ክለቡን ሊለቅ የሚችልበት ከፍተኛ እድል አለ ተብሎ ነው የሚጠበቀው። በመቀጠል የምንመለከተው የዳኒሽ አውትሌት የሆነው ቦልድ ይዞት የወጣውን ዘገባ ይሆናል። እንደ ቦልድ ዘገባ ከሆነ ሊቨርፑሎች የፖርቶ የ20 ዓመት ወጣት ተጫዋች የሆነውን ቪክተር ፎርዶትን በቅርብ እየተከታተሉት ይገኛሉ። ተጫዋቹንም ለማስፈረምም ከፍተኛ ፍላጎት አላቸው እያለን ይገኛል። በእርግጥ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ከፍተኛ ፍላጎት ያላቸው። ሌላኞቹ የእንግሊዝ ፕሪሚየር ሊግ ክለቦች የሆኑት አርሰናልና ኒውካስል ዩናይትዶችም እዚህ ተጫዋች ላይ ከፍተኛ ፍላጎት እንዳላቸው ቦልድ በዘገባው ተናግሯል። ሊቨርፑሎችም እንግዲህ በቀጣዩ የክረምት የዝውውር መስኮት ላይ የተለያዩ ለውጦችን ያደርጋሉ ተብሎ ይጠበቃል። በዋነኝነት የአጥቂው ስፍራ ላይ እንደዚሁም ደግሞ ምናልባትም የተከላካይ ስፍራ ላይም አንዳንድ ለውጦች ሊኖሩ ይችላሉ። ከዛ በተጨማሪም ግን የመሀል ሜዳው ላይ ለውጦች እንደሚኖሩ ነው የተዘገበ የሚገኘው። በተለይ ደግሞ ተፈጥሯዊ የሚባል 6 ቁጥርን ተጫዋችን ወደ ክለቡ ለማምጣት ፍላጎት እንዳላቸው እየተዘገበ ይገኛል። ከዛ በተጨማሪም ግን ክለቡን ሊለቁ የሚችሉ ተጫዋቾች
ተጫዋቾች ስላሉ ምናልባትም በነዛ ምትክም ሌሎች ተጫዋቾችን ሊያመጡ የሚችሉበት እድል እንዳለም ነው እየተነገረ የሚገኘው። ቅድም እንግዲህ ትራንስፈር ፊድ ይዞት በወጣው ዘገባ መሰረትም ዋታሩ ኤንዶ ክለቡን ሊለቅ የሚችልበት እድል አለ እየተባለ ይገኛል። እንደዚሁም ደግሞ ፋብሪዞ ሮማኖ ቤን ጃኮብስም ይዞት በወጡት ዘገባ መሰረት ከርቲስ ጆንስ በክረምቱ የዝውውር መስኮት ወደ ኢንተር ሚላን ሊያቀና የሚችልበት እድል እንዳለም ነው የተዘገበ የሚገኘው። በተጨማሪም የአሌክስ ማካሊስተር የሊቨርፑል ቆይታም እስካሁን ድረስ አልተረጋገጠም። በተለይ ደግሞ ቤን ጃኮብስ ይዞት በወጣው ዘገባ መሰረት ምናልባትም አሌክስ ማካሊስተርም በክረምቱ የዝውውር መስኮት ክለቡን ሊለቅ የሚችልበት እድል አለው የሚል ዘገባን ይዞልን ወጥቷልና ምናልባትም ሊቨርፑሎች በክረምቱ የዝውውር መስኮት እስከ 3 የሚደርሱ የመሃል ሜዳ ተጫዋቾችን ሊያጡ ይችላሉ። ያ ነገር የሚፈጠር ከሆነ ደግሞ ቢያንስ 2 የመሃል ሜዳ ተጫዋቾችን ያስፈርማሉ ተብሎ ነው የሚጠበቀው። ምናልባትም እስከ 3ም ከፍ ሊል ይችላል። በዚህ ሰዓት ደግሞ በዋነኝነት ስሙ ከሊቨርፑል ጋር እየተያዘ የሚገኘው ተጫዋች የክሪስታል ፓላሱ አዳም ሞርተን ነው። ከሱ በተጨማሪም ግን እነ አርችግሪ እነ ሳንጋራም ስማቸው ከሊቨርፑል ጋር እየተያዘ ነው የሚገኘው። በተጨማሪም ካማቪንጋን ወይም ደግሞ ቾሚኒንም ሊያስፈርሙ የሚችልበት እድል አለም እየተባለ ይገኛል። እንደዚሁም ሊቨርፑሎች ወጣት ተጫዋች የሆነውን ስሚትንም በቅርበት እየተከታተሉት እንደሆነ ከዚህ ቀደም የወጡ የተለያዩ መረጃዎችም ሲናገሩ መስማት ችለናል። አሁን ላይ ደግሞ ከፖርቶ ተጫዋች ከሆነ ከቪክቶር ጋር ስማቸው እየተያዘ ነው የሚገኘው። ይህ ተጫዋች እንግዲህ ገና 20 ዓመቱ ላይ ነው የሚገኘው። ነገር ግን በፖርቶ በጣም አስደናቂ የሚባል እንቅስቃሴን እያደረገ እንደሆነ ነው እየተነገረ የሚገኘው። ይህ ተጫዋች እንግዲህ ከኮፐንሃገን ነበረ ባለፈው የክረምቱ የዝውውር መስኮት ከ20 ሚሊዮን ፓውንድ ባነሰ ሂሳብ ፖርቶን መቀላቀል የቻለው። በፖርቶም እንግዲህ በጣም አስደናቂ የሚባል እንቅስቃሴን ማድረግ ይችላል። በዚህ ሲዝንም በፖርቹጋል ሊግ ላይ ለፖርቶ 32 ጨዋታዎችን ማድረግ ችሎ ነበረ። በእነዚህ 32 ጨዋታዎች ደግሞ 6 ግብና 6 አሲስት ማስመዝገብ ይችላል። በአጠቃላይ 12 የጎል አስተዋጽኦ ማድረግ ይችላል። በአጠቃላይ በዚህ ሲዝን ባደረጋቸው ጨዋታዎች ደግሞ 49 ጨዋታን አድርጎ 8 ግብና 7 አሲስት ማስመዝገብ የቻለ ተጫዋች ነው። በዚህ ሲዝን እንደሚታወቀው ፖርቶዎች የፖርቹጋል ሊግን ማሸነፍ ይችላልና ያንን በሚያደርጉበት ሰዓት ደግሞ የዚህ ተጫዋች ሚና ላቅ ያለ ነበረ እየተባለ ይገኛል። በተጨማሪም ይህ ተጫዋች እንግዲህ በጣም ቨርሳታይል የሚባል ተጫዋች ነው። በተለይ ደግሞ በዋነኝነት 3 ቦታዎች ላይ መጫወት ይችላል። በተከላካይ አማካኝነት፣ በሴንትራል ሚድፊልደርነት እንደዚሁም ደግሞ በአጥቂ አማካኝነት መጫወት የሚችል ተጫዋች ነው። ከዛ በተጨማሪም ግን የፕሮግሬሲቭ ፓሶችን በማድረግም በጣም ጥሩ ተጫዋች እንደሆነ እንደዚሁም ረጃጅም ኳሶችንም ፓስ በማድረግም በጣም አስደናቂ የሚባል ተጫዋች ነው። በተጨማሪም ደግሞ ጫናውን መቋቋም የሚችል ተጫዋች ነው። ጫናዎችን ተቋቁሞም ደግሞ ድሪብል ማድረግም የሚችል ተጫዋች እንደሆነም በዘገባው ተናግሯል። ለዛም ነው እንግዲህ ሊቨርፑሎች ተጫዋቹ ላይ ከፍተኛ ፍላጎትም ያሳዩት። ዘገባውም አያይዞ እንደተናገረው ከሆነ ይህ ተጫዋች በፖርቶ ቤት የ73.4 ሚሊዮን ፓውንድ የውል ማፍረሻም እንዳለውም እየተናገረ ይገኛል። ለሊቨርፑል ግን ትንሽ አስቸጋሪ የሚያደርግበት ይህ የውል ማፍረሻ አይደለም። ምናልባትም የውል ማፍረሻውን ከፍሎ ሊያስፈርሙ የሚችሉበት እድል አለ። ነገር ግን ደግሞ በዚህ ሰዓት ላይ ሊቨርፑሎች ይሄንን ተጫዋች እንዲያስፈርሙ ከተፈለገ ከመሃል ሜዳ ተጫዋቾች መካከል አንዱ የግድ መልቀቅ መቻል አለበት። ምክንያቱም በዚህ ሰዓት ላይ በሊቨርፑል ቤት ወጣቶችን ሳይጨምር 6 የሚደርሱ የመሃል ሜዳ ተጫዋቾች አሏቸው። አታኪንግ ሚድፊልደሩንም ጨምረን ማለት ነው። እነዚህም ተጫዋቾች ደግሞ ፍሎሪን ቪርስ፣ ዶሚኒክ ሶቦስላይ፣ አሌክስ ማካሊስተር፣ ራያን ግራቨንበርግ፣ ዋታሩ ኤንዶና ከርቲስ ጆንስ ናቸው። ከነዚህ በተጨማሪም ደግሞ ወጣቶቹ ትሬናዮኒ እንደዚሁም ደግሞ ማኮኒልም በክለብ ውስጥ አሉና ይህንን ተጫዋች ሊቨርፑሎች ማስፈረም የሚፈልጉ ከሆነ የግድ ከክለቡ በተለይ ደግሞ ከ6ቱ ተጫዋቾች አንዱ መልቀቅ ይኖርበታል። ያ እስካልሆነ ድረስ ግን ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ አይጠበቅም። በመቀጠልም መሐመድ ሳላ ከሱፐር ስፖርት ጋር ያደረገውን ቆይታ ነው የምንመለከተው። በዚህ ቆይታዎች እንግዲህ የተለያዩ ነጥቦችን ማንሳት ይችላል። በመጀመሪያም ከዋትፎርድ ጋር ስላደረገው የመጀመሪያ ጨዋታው ነበር አስተያየቱን የሰጠው። እንደምታስታውሱት በዛ ጨዋታ ላይ የመጀመሪያ የፕሪሚየር ሊግ እንደዚሁም የመጀመሪያ የሊቨርፑል ጎሉን ማስቆጠሩ አይዘነጋምና በዛ ዙሪያ በሰጠው አስተያየት ያ ጨዋታ ሁልጊዜም ለእኔ ትዝ የሚለኝ ነው። የመጀመሪያ የሊቨርፑል ጨዋታዬ ነው። በዛ ጨዋታ ላይም ደግሞ ጎል ማስቆጠር ችያለሁ። በእርግጥ ጎሉን አስቆጥራለሁ ብዬ እርግጠኛ አልነበርኩም። በተለይ ደግሞ አጀማመሬ ላይ ጥሩ የሚባል እንቅስቃሴን አላደረኩም ነበረ። እንደውም ከዛ በኋላ የርገን ክሎፕ ራሱ ለእንኳን ወደ ፕሪሚየር ሊግ መጣችሁ ነው ለእናንዶቻችሁ የሚል መልእክትም አስተላልፎ ነበረ። ነገር ግን በስተመጨረሻ የመጀመሪያ ጎሌን ላስቆጠር ችያለሁ፣ በዛም በጣም ደስተኛ ነበርኩኝ የሚል አስተያየቱን ሰጥቷል። በመቀጠልም ከማኔና ከፈርሚኖ ጋር ስለነበረው የሶስትዮሽ ጥምረት ዙሪያ በሰጠው አስተያየት ያ ጥምረት በጣም አስደናቂ የሚባል ነበረ። ብዙ ዋንጫዎችንም አብረን መሆኑን ማሳካት ችለናል። ብዙ ጎሎችንም ማስቆጠርም ችለናል። ሶስታችንም የሚያመሳስለን ነገር አለ። እሱ ምንድነው? በመጀመሪያ ደረጃ ኳስ በደንብ ነው የምናውቀው። ከዛ በተጨማሪም ግን ስኬታማ ለመሆን በጣም ከፍተኛ የሚባል ረሃብ ነበረን። ለዛም ደግሞ በጣም ከፍተኛ የሚባልን ጥረትን ስናደርግ ነበረ። በተለይ ደግሞ ሮቤርቶ ፌርሚኖ ወደኋላ እየተመለሰን ለኔና ለማኔ በጣም
ከፍተኛ የሚባል አስተዋጽኦን ሲያደርግልን ነበር። እንደ ሶስትዮሽ ግን በጣም አስደናቂ የሚባል ጥምረት ነው የነበረው። ሶስታችንም ጨዋታዎችን የማሸነፍም ረሃብ ነበረብን። በዛም ደግሞ በጨዋታዎች ላይ እያንዳንዳችን በጣም ምርጥ የሚባል እንቅስቃሴም እንድናደርግ ረድቶናል። በስተመጨረሻም ዋንጫዎችን እንድናሸንፍ አግዞናል የሚል አስተያየቱን ሰጥቷል። በመቀጠልም ስለ ፕሪሚየር ሊግ ዋንጫዎቹ ዙሪያ በሰጠው አስተያየት በሊቨርፑል ቆይቴ 2 የፕሪሚየር ሊግ ዋንጫዎችን ማሳካት ችያለሁ። ሁለቱም ለየት ያለ ፊሊንግ አላቸው። የመጀመሪያው ለሊቨርፑል ተጫዋቾች የፕሪሚየር ሊግ ዋንጫ በማሸነፌ በጣም ደስተኛ ነበርኩኝ። ነገር ግን ደግሞ በሰዓቱ ደጋፊዎች ሜዳ ውስጥ ባለመኖራቸው ምክንያት ትንሽ ስሜቱን ቀዝቀዝ ያደረገው ይመስለኛል። ምክንያቱም ስቴዲየሙ ባዶ ነው የነበረው ከተመረጡ ሰዎች በስተቀር። እናም ጎሎችን አስቆጠረ ዋንጫውን አንስተ ራሱ ዞር ስትል ባዶ ስቴዲየም ነበር የምትመለከተውና ያ ነገር ትንሽ አስቸጋሪ እንዲሆን አድርጎታል። ሁለተኛው ግን ባለፈው ሲዝን የበላነው ዋንጫ ግን በጣም ለየት ያለ ስሜትን የሚሰጥ ነው የነበረው። በተለይ ደግሞ በደጋፊ ፊት እንደዚህ አይነት ዋንጫ ማንሳት ከደጋፊ ጋር አብረ ሰለብሬት ማድረግ በጣም ለየት ያለ ፊሊንግ የሚሰጥ በጣም የሚያስደስት ነገር ነውና ከሁለቱ ዋንጫዎች እኔ የምመርጠው ሁለተኛውን ዋንጫ ነው። ምክንያቱም ደግሞ ከደጋፊያችን ፊት ሆነን ዋንጫውን ስላነሳ ነው። ከቶተናም ጋር ባደረግነው ጨዋታ ላይ ራሱ ልክ ፊሽካው ሲነፋ የነበረኝ ስሜት በጣም የተለየ ነው የነበረው። ያንን ስሜት ሙሉ ህይወቴን ይዤው ብቀጥል በጣም ነው ደስ የሚለኝ። በጣም ለየት ያለ ፊሊንግ ነው የነበረው። የደጋፊውም ያሳየን ድጋፍ ራሱ በጣም ለየት ያለ ነው የነበረው። ደጋፊው ምን ያህል ይህንን ዋንጫ ለማንሳት የነበረው ፍላጎትን በዛ ጨዋታ ላይ በደንብ መመልከት ችለናል። በተለይ ከ30 ዓመት በኋላ ለመጀመሪያ ጊዜ ነው በደጋፊው ፊት ያንን ዋንጫ ማንሳት የቻልነውና እኛም ብንሆን እንደዚሁም ደጋፊዎችም ቢሆኑም በጣም አስደሳች የሚባል ጊዜን ማሳለፍ ችለናል። በጣም ደስተኛ ነበርን የሚል አስተያየትን ሰጥቷል። በመቀጠልም 2019 ላይ ባነሳው የሻምፒዮንስ ሊግ ዋንጫ ዙሪያ በሰጠው አስተያየት ከልጅነቴ ጀምሮ በሻምፒዮንስ ሊግ ጨዋታ ላይ መሳተፍ እፈልግ ነበር። ነገር ግን ደግሞ ዋንጫውን አነሳለሁ የሚል ምንም አይነት ግምት አልነበረኝም። ነገር ግን ወደ ሊቨርፑል መጥቼ እንደ ሊቨርፑል ላለ ትልቅ ቡድን ትልቅ ታሪክ ያለው ክለብ ላይ ተጫውቼ ዋንጫውን በማንሳቴ በጣም ደስተኛ ነኝ። በተለይ ደግሞ ከዛ ዓመት በፊት 2017-18 የውድድር ዘመን ላይ በሻምፒዮንስ ሊግ የፍጻሜ ጨዋታ ላይ መድረስ ችለን ነበረ። ነገር ግን በማድሪድ ተሸንፈን ያንን ዋንጫ አተኗል። እንደዛም ቢሆንም ግን በድጋሚ ለዋንጫው ተፋልመን በስተመጨረሻም ዋንጫ በማንሳታችን በጣም ደስተኛ እንደሆነ አድርጎኛል። ከዛ በተጨማሪም በፍጻሜው ጨዋታ ላይም ጎል ማስቆጠር ችያለሁና ያ ደግሞ የበለጠ ደስታው እንዲጨመር አድርጎልኛል የሚል አስተያየቱን ሰጥቷል። እንደዚሁም በሚዘመርለት መዝሙሩ ዙሪያ በሰጠው አስተያየት ይህ መዝሙር ለእኔ መዘመሩ በጣም ትልቅ ኩራት እንዲሰማኝ አድርጎኛል። በተለይ ደግሞ በሊቨርፑል ቤት ውስጥ ገና በመጀመሪያ ዓመት መዝሙር አይወጣልህም። ነገር ግን የሊቨርፑል ደጋፊዎች በመጀመሪያ ዓመቴ ነበር መዝሙር ያወጡልኝ። ያም ደግሞ ደጋፊዎቹ ለእኔ ምን ያህል ክብር እንዳላቸው ምን ያህል እንደሚወድኝ የሚያሳይ ነውና ለዛም ደግሞ ትልቅ አክብሮቴን መስጠት እፈልጋለሁ የሚል አስተያየቱን ሰጥቷል። በመጨረሻም በሊቨርፑል ቤት ሰርቶ ስለሄደው ታሪክ ነበረ አስተያየቱን የሰጠው። ስለ ሌጋሲው በሰጠው አስተያየት በእንደዚህ አይነት ነገሮች ላይ ብዙም ያን ያህል ትኩረትን አልሰጥም። ነገር ግን ደግሞ ክለቡን ከለቀኩ በኋላ ደጋፊዎቹ በዚህ በሊቨርፑል ቤት በነበረኝ ቆይታ ላይ ያለኝን ሁላ እንደሰጠው እንዲረዱኝ እፈልጋለሁ። በዚህም ዋንጫዎችን ለማንሳት የተለያዩ ስኬቶችን ለማሳካትም ከፍተኛ ጥረት እንዳደረግኩኝ እንዲያውቁልኝ እፈልጋለሁ። በዚህም ስሜም እንዲነሳም ነው የምፈልገው። በተጨማሪም ተጫዋቾቹም በተመሳሳይ መንገድ እንዲያስቡኝ እፈልጋለሁ። በዚህ በሊቨርፑል ቤት በነበረኝ ቆይታ ከማንም ሰው ቀድሜ በመውጣት በስተመጨረሻም በመውጣት ለነሱ አርአያ እንደሆንኩኝ እንዲያስቡኝ እፈልጋለሁ። በእንደዚህ አይነት ሁኔታ ከዚህ በኋላም በሊቨርፑል ቤት ውስጥ ስታወስ እንድኖር እፈልጋለሁ የሚል አስተያየቱን ሰጥቷል። በአጠቃላይ እንግዲህ መሐመድ ሳላ ከሱፐር ስፖርት ጋር ያደረጉ ቆይታ ይህንን ይመስል ነበር። በዚህ ቆይታው ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።